ይህች ሴት ከሞተች በኋላ ለቀብር ሬሳዋን ሲወስዱት መቃብሯን በጊንጥና በእባብ ተሞልቶ አገኙት። ሙሉ ታሪኩን ለማዳመጥ አብራችሁን ቆዩ። ከፈጅር ሰላት በኋላ አብዱራህማን የሚባል መቃብር ቆፋሪ ወደ ቀብር ማስፈጸሚያ ስፍራው እየሄደ ነበረ። ዛሬ ለሐፊዝዋ መቃብር የመቆፈር ስራው የእርሱ ነበረ። ነገር ግን ወደ ቀብር ስፍራው ሲሄድ አንድ እንግዳ የሆነ ነገር ተሰማው። እግሩን የሚጎትተው ነገር እንዳለ ሁሉ ከብዶት ነበረ። ወደፊት መሄድ እስኪያቅተው ድረስ እግሩን ከበደው። ባለፈው ምሽት የሐፊዝዋን መሞት ነግረው በማግስቱ በጠዋት መቃብሯን እንዲቆፍርና በቶሎ እንዲቀብሯት ጠይቀውታል። አብዱል ረህማን ከ40 እስከ 45 ዓመት የሚሆነው ጎልማሳ ሰው ነው። የሐፊዝዋን መሞት ዜና እንደሰማ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ከዛም እንዲህ ሲል አሰበ፣ አላህ ሆይ ከተወዳጅ ባሮችህ መሃል አንዷ እንደምትሆን በእርግጥ አልጠራጠርም። ለሐፊዝዋ መቃብሯን የምቆፍረው እኔ መሆኔ ምንኛ ብታደል ነው። አላህ ሆይ የማቃቸውንም የማላውቃቸውንም ኃጢአቶቼን ሁሉ ይቅር በለኝ፣ ይህን አገልግሎቴን ቆጥረ በማለት ዱዓ አደረገ። የፈጅር ሰላቱን ሰግዶ ከጨረሰ በኋላ አብዱራህማን የቀብር ስፍራው ደረሰ። መቃብሩን ለመቆፈር የሚያስፈልጉትን መሳሪያዎች ሁሉ ይዟል። ነገር ግን የጎደለ ነገር እንዳለ ውስጡን ይሰማዋል። ከዚህ በፊት መቃብር ሲቆፍር ተሰምቶት የማያውቀው የጭንቀት ስሜት የሰራ አካላቱን እየወረረው ነበር። የቀብር ስፍራው ላይ ባዶ ቦታ አገኘና መቆፈር ጀመረ። ነገር ግን መሬቱን ልክ ወዲያውኑ በአካፋው እንደመታው ያልተለመደ ክብደት ተሰማው። መሬቱም ጠንካራ ነበረ። በሚመታው ቁጥርም ድንጋይ ብቻ ሆነበት ስፍራው። ምናልባትም ይህ ስፍራ አለታማ ነው ብሎ ወደ ሌላ ስፍራ ሄደ። ነገር ግን ያኔ በፍርሃት የሞላው ነገር ተፈጠረ። ሰውነቱን ያለማቋረጥ ያልበው ጀመረ። ኦ አላህ፣ ምንድነው የማየው? ምንስ እየሆንኩ ነው? ብዙ መቃብር ቆፍር ያለው ነገር ግን የዚህ አይነት ነገር ገጥሞኛ ያውቅም ሲል አሰበ። አብዱል ረህማን ቁና እየተነፈሰ ለማረፍ ተቀመጠ። ይህኔ የሐፊዝዋ ሬሳ የመቃብር ቦታው ደረሰ። ለመጀመሪያ ጊዜ በዛ ዓመት በቀብሩ ቦታ ላይ ከጎልማሶች ይበልጥ በርካታ ሕፃናቶች ታድመው ነበረ። አይናቸው ከማልቀስ ብዛት አብጧል። ሻሃዳም እያሉ ነበረ። ዱዓም በማድረግ አላህ ጉዞሽን ቀላል ያድርግልሽ እያሉ ጸለዩላት። ምክንያቱም ሐፊዝዋ ልጆቹን ቁርአን አስተምራቸዋለች። ከእርሷ ጋር ጥልቅ ግንኙነት እንዳላቸው ይሰማቸዋል። ልጅ ቢሆንም ክብራቸውን ለመግለጽ የቀብር ስፍራዋ ላይ ተገኝተዋል። ሐፊዝዋ እንደ ቤተሰባቸው መሆኗን ለማሳየት ሲጠየቁም ለእነዚህ ሕፃናቶች ልጆች ቁርአን መቅራት ያስተማረቻቸው ሐፊዝዋ ነበረች። ምንዳ ከአላህ ዘንድ እናገኛለን ብለው በማሰብ የቀብሯ ስነ ስርዓት ላይ ታድመዋል። በአንድ በኩል ሰዎች ለቀብር ሬሳውን ይዘው እየመጡ ነው። በሌላ በኩል ደግሞ አብዱራህማን በዘምታ ተቀምጦ በቀብሩ ስነ ስርዓት ላይ በታዳሚው ሕዝብ ቁጥር ብዛት ተገርሟል። ከዚህ በፊት የዚህን ያህል ቁጥር ያለው ሕፃናት በቀብር ላይ ታድሞ አይቶ አያውቅም። የራሳቸውን እናት እንዳጡ ነበረ ተንሰቅስቀው ያለቅሱ የነበረው። በተከታታይ ሻሃዳ እያሉ ነበረ። አብዱራህማን በሐሳብ ውስጥ ሆኖ መቃብሩን ተመለከተ። በቀብር ስነ ስርዓቱ ላይ የበርካታ ሰዎች መታደም ሐፊዝዋ በእርግጥም ጻድቅ ሴት ስለመሆኗ የሚጠቁም ሆነ። ምንም አይነት ኃጢአት ያልፈጸመች ንጹሕ ሴት። ነገር ግን በመቃብሩ ውስጥ ያየው ነገር በተደጋጋሚ አስተግፊሩላህ እንዲል አድርጎታል። ሬሳው መቃብሩ ውስጥ ሲቀመጥ ልክ መሬት ውስጥ የሆነ ነገር እንዳለ ሁሉ ተንቀጠቀጠ። ቀጥሎ የተፈጠረው ነገር የሁሉንም ሰው ፊት ያገረጣ ነበረ። ትልቅ 2 ራስ ያለው ጥቁር እባብ ከመቃብሩ ወጥቶ ሬሳውን በተደጋጋሚ ያጠቃው ጀመር። ሁሉም ሰው ጮህና ሬሳውን ቶሎ ብሎ ከመቃብሩ አወጣው። እባቡ በመቃብሩ ዙሪያ እየተሽከረከረ ቀረ። እባብና በርካታ ጊንጦችን በመቃብሩ ውስጥ የተመለከቱት ታዳሚዎቹ አካባቢውን በጮኸት ሞሉት። ተመልከቱ፣ እባብ ከመቃብሩ እየወጣ ነው፣ አስተግፊሩላህ ተባባሉ። ነገር ግን እርሷ እኮ ሐፊዛ ናት፣ እንዴት እባብ ከመቃብሯ ሊወጣ ይችላል? በርካታ ሕፃናቶችን ቁርአን ማንበብ አስተምራለች። ምን አይነት ኃጢአት ብትፈጽም ነው ይህን የሚያህል ትልቅ ጥቁር እባብ ከመቃብሯ ሊወጣ የቻለው? ሰዎች በሹክሹክታ ቅላጼ ባለው ድምፅ ማውራት ጀመሩ። ሁሉም ሰው ከመቃብሩ ራቀ። ማንም ሊቀርበው አልደፈረም። ይቅርና ሬሳውን ሊቀብሩት አብዱራህማን ሌላ መቃብር እንዲቆፈር ጠየቁት። ትዕዛዛቸውን ተከትሎ አብዱራህማን ሌላ መቃብር መቆፈር ጀመረ። ነገር ግን መቆፈር እንደጀመረ ተመሳሳይ አስፈሪ ትዕይንቶች በድጋሚ መታየት ጀመሩ። እባቦችና ጊንጦች መቃብሩን ሞልተውታል። የሐፊዝዋ ተማሪ የነበሩ 2 ልጆች ስለዚህ ጉዳይ ምክር ለመጠየቅ ወደ አንድ ልምድ ወዳለው ዓሊም ወይም ሊቅ ጋር ሄዱ። ዓሊሙ በጊዜው እረፍት ላይ ነበረ።
ምንም እንኳን የሚያርፍበት የተለመደው ጊዜው ባይሆንም፣ ነገር ግን በአካላዊ ሁኔታው የተነሳ እረፍት እያደረገ ነበር። ታማኝ የአላህ ባሪያ ነው። የቁርአን ሐፊዝ ነው። ሃይማኖታዊ ትምህርቶቹን ለሁሉም ሰው በማድረሱ ይታወቃል። በመንደሩ ውስጥ ሰዎች ችግር ሲገጥማቸውም ሆነ ምክር ሲሹ ወደ አሊሙ ዘንድ ነው የሚሄዱት። ምሽቱን በኢባዳ አላህን በማምለክ ቀኑን በመጾም ነው የሚያሳልፈው። በመንደሩ ውስጥ ያለ ሰው ሁሉ ጻድቅነቱን ያውቃል። ስለዚህ ሁለቱ የሐፊዛ ተማሪዎች ወደ መስጂዱ በመሄድ ወደዚህ አሊም ዘንድ ቀረቡ። ወደ እርሱ እየሮጡ ያሉትን ሁለት ሰዎች እንዳየ አሊሙ ፊቱን ወደ እነሱ አዞረና ከተጋደመበት ተነስቶ ተቀመጠ። በሐሳብ ውስጥ ሆኖ እንዲህ ሲል ጠየቃቸው፣ ምን ሆናችኋል? ሰዎቹ ያዩትን ነገር ሁሉ አብራሩለት። በመቃብር ስፍራው ላይ ይህንን ሲሰማ አሊሙ ደነገጠ። አስተግፊሩላህ አስተግፊሩላህ ካለ በኋላ ወደ መቃብሩ ስፍራ ውሰዱኝ፣ አሁኑ ነው፣ በራሴ አይኖች እስካላየሁ አላምንም አለ። በዚህም ሁለቱ ሰዎች ወደ መቃብር ስፍራው ከአሊሙ ጋር ሄዱ። ሁሉም ሰው በአግራሞት አፍጥጦ ነበረ የእነርሱን መቅረብ ሲመለከት የነበረው። ለአሊሙም መንገድ ለቀቁለት፣ የመቃብሩን ሁኔታ ራሱ እንዲመለከት። አሊሙ በለሆሳስ ድምፅ ዱዓ አደረገና ከዚህ ኋላ ያለው ምስጢር ምን ይሆን አላህ ሆይ በማለት ተመሰጠ። አሊሙ ሬሳውን ከዛም ታዳሚውን ተመለከተ። በርካታ ሕፃናቶች ታድመዋል። ማናቸውም ግን ወደ ሬሳው ለመቅረብ አልደፈሩም። አሊሙ መቃብሩን ሲመለከት ትልቅ እባብ አየ። ያየው ነገር ጸጉሩን አቆመው። ከዛም ከታዳሚው ውስጥ አንዱ ወደፊት ወጣና ለአሊሙ ሰላምታ ካቀረበ በኋላ ሁሉንም ነገር በዝርዝር ልነግርህ እፈልጋለሁ። የመጀመሪያ የቆፈርነው መቃብር ከድንጋይ ውጭ ምንም አልነበረውም። ሁለተኛው መቃብር አስፈሪ እባቦችና ጊንጦች ወጡበት። ሁሉም ሰው በፍርሃት ከአካባቢው እንዲሸሽ ይህም አደረገ። ለሶስተኛ ጊዜ መቃብሩን ስንቆፍር ተመሳሳይ ነገር ገጠመን። እባብና ጊንጦች መቃብሩን ሞልተውታል። መቃብሩ የእባብና የጊንጥ ዋሻ እንጂ ሌላ አይደለም አለው። አሊሙ ይህንን ከሰማ በኋላ ወደ ኋላ ፈገፈገ። አንድ አስፈሪ እባብ በመቃብሩ ውስጥ እየተንሻለለ ነበረ። በመቃብሩ ዙሪያ ያለው መሬት የሚንቀጠቀጥ ይመስላል። በርካታ ቁጥር ያላቸው ጊንጦች ከአፈሩ ውስጥ ለማምለጥ ሲፈራገጡ ነበረ። በአሊሙ አይን ውስጥ እንባ ሞላ። የደጋገመ አስተግፊሩላህ አስተግፊሩላህ ማለት ጀመረ። የሟቿ ዘመዶች ስለ ሟች ሕይወት ዝርዝር ነገሮችን መናገር ጀመሩ። ትንሽ ካሰበ በኋላ አሊሙ ሬሳዋን ወደ መስጂድ እንውሰደው አለ። በቀብሯ ላይ የታደመው ሰው ሁሉ በአእምሮ ውስጥ የሚመላለስ አንድ ጥያቄ ነበረው። እንዴት ጻድቅና ንጹሕ ልትሆን የሚገባት ቁርአን ሐፊዛ የሆነች ሴት አላህ ከሞተች በኋላ በዚህ አይነት መንገድ የሚቀጣት የዚህ አይነት ትልቅ ኃጢአት ልትፈጽም ትችላለች የሚል። ሬሳዋን ወደ መስጂድ ወሰዱት። በርካቶች በተሰበሰቡበት ሁሉም ሰው በጥያቄና በጥርጣሬ ጭንቅላቱ ተሞልቶ ነበረ። ሰዎች ማጉረምረም ጀመሩ። ነገር ግን የቁርአን ሐፊዛ ናት፣ ሁላችንም ጥሩ ሴት መሆኗን እናውቃለን። በቤቷም ወንድ ልጆችን ታስተምር ነበረ። ምናልባትም አላህ ለዛ ሳይሆን አይቀርም የሚቀጣት። ሌሎቹ ደግሞ ጨመሩና ግን እኮ የምታስተምራቸው ዕድሜያቸው ከ8 እስከ 11 ዓመት የሆኑ ወንድ ልጆችን ነው። ይህ እንዴት ኃጢአት ሊሆን ይችላል አሉ። የተለያዩ ክሶችና ግምቶች አየሩን ሞሉት። አሊሙ ወደ መስጊዱ ሲገባ ሁሉም ዝም አለ። ባላቸው ክብርም ሁሉም ባሉበት ተቀመጡ። ሬሳው ሐኪማህ ለምትባል ሴት ሊቅ ተላልፎ ተሰጠ። ሬሳውን በቅርበት እንድትመረምርና ሐፊዟ የሰራቸው ኃጢአት ምናልባትም ካለና የዚህ አይነቱን ቅጣት የሚያብራራ ነገር እንዳለ መወሰን እንዲቻል በልዩ ትዕዛዝ ተሰጣት። ሕዝቡ ማውጠንጠን ጀመረ። ሬሳው ይቀበር ይሆን በሚል። የሰራችው ኃጢአት ከባድ ሳይሆን አይቀርም በዚህ መንገድ የምትቀጣው። መሬት እንኳን ልትቀበላት አሻፈረኝ አለች። ከዛም አሊሙ ለሕዝቡ ንግግር በማድረግ እንዲህ አሉ፣ እባካችሁን ዝም በሉ። እውነተኛው ኃጢአተኛ ማን እንደሆነና ማን ቅን መልካም እንደሆነ የሚያውቀው አንድ አላህ ብቻ ነው። ለዓሊሙ ባላቸው ክብር ሳቢያ ሁሉም ሰው ጸጥ አለ። ነገር ግን ጥያቄው በአእምሯቸው ውስጥ አሁንም ነበረ። ለምን የሐፊዟ መቃብር በእባቦችና በጊንጦች ተሞላ? ከዛም ዓሊሙ ልጆቹን ሁሉ በሐፊዛ ስር ሲቀሩ የነበሩትን እንዲሰበስቡለት ለሰዎቹ ነገረ። ጥያቄ ልጠይቃቸው እፈልጋለሁ አለ። ልጆቹ በመስጊዱ ውስጥ ነበሩ። ወደፊት ሲመጡም ዓሊሙ ረጋ ብሎ እንዲህ ሲል ጠየቃቸው። መምህራችሁ በድላችሁ ታውቃለች? ጨክናባችሁ ታውቃለች? መታችሁ ታውቃለች? ሲል ጠየቃቸው። በመጀመሪያ ልጆቹ ዝም አሉ። ከዛም አይ ሲሉ መለሱ። በድላን፣ ጨክናብን፣ መታን አታውቅም። ጥሩ መምህር ነበረች። ሁላችንም የመጀመሪያ ትምህርታችንን የተማርነው ከእርሷ ዘንድ ነው። በማናችንም ላይ እጇን አንስታብን አታውቅም። ሁሉም ልጆች ተመሳሳይ ነገር ተናገሩ።
የፊታቸውም ገጽታ ይህንን አረጋገጠው። ከዛም ዓሊሙ ወላጆቿ እንዲጠሩ ጠየቀ። ሁለት ሰዎች ወደፊት መጡና እንዲህ አሉ። ዓሊም ሳሂብ፣ ወላጆቿ ከረጅም ጊዜ በፊት ነው የሞቱት። ማንም የቀረ ቤተሰብ የላትም አሉ። ዓሊሙ በጥልቅ ሐሳብ ውስጥ ገባ። የዚች አይነት ጻድቅ ሴት በባህሪያዋ ላይ እንከን የሌለባት በዕድሜ ዘመኗ ስትኖር ሁሉም ሰው እርሷን በማሞገስ ነው የሚያወራላት። አሁን ግን ከሞተች በኋላ ሰዎች ስለ እርሷ መጥፎ ነገር እያወሩ ነው። ዓሊሙ ተረበሸ። መስጊድ ውስጥ ወዳለው ክፍሉ ገባ። ውዱእ አደረገ። 2 ረከዓ የነፍል ሰላት ሰገደ። ከሰገደ በኋላ ዱዓ ለማድረግ እጁን ወደ አላህ አነሳ። ከዛም አምርሮ አለቀሰ። እምባው ፊቱን አረጠበው። አላህ ሆይ በአንተ መመሪያ ላይ ተንተርሼ ሁልጊዜ ውሳኔ እወስናለሁ። ዛሬ ግን የአንተ እርዳታ አስፈልጎኛል። ይህች ልጅ ምን አይነት ኃጢአት ብትሰራ ነው መሬት እንኳ እርሷን ለመቀበል አሻፈረኝ ያለችው? ዓሊሙ አብዝቶ ከማልቀሱ የተነሳ ተዳከመ። ልጅቷ የፈጸመችውን ኃጢአት መረዳት አልቻለም። የምትኖረው ብቻዋን ነው። ሕፃናቶችንም ሰብስባ ቁርአን ታቀራ የነበረች ሴት ናት። ዓሊሙ በጣም ተጨነቀ። ለችግሩ መፍትሄ ማግኘት ባለመቻሉ ተጨነቀ። ልጆቹ ወደፊት መጡና እንዲህ አሉ። መምህራችን 5ቱን አውቀት ሰላት በሰዓቱ ትሰግዳለች። ሶላቷን አሳልፋ አታውቅም። መልካም ሴት ነበረች። ለምንድን ነው በመቃብሯ ውስጥ እባቦችና ጊንጦች የበዙት? በማለት ይህ ጥያቄ መልስ ያለው አይመስልም። ዓሊሙ ከዚህ በፊት የትኛውንም ችግር ሲፈታ እንደዚህ ግራ ተጋብቶ አያውቅም። ምንም እንኳን ልጅቷ በቤቷ ውስጥ ብቻዋን ቢሆንም የምትኖረው ከጎረቤቶቿ በተገኘ መረጃ መሰረት ደስታና ሐዘኗን የምታጋራው አንዲት የቅርብ ጓደኛ እንዳለቻት ተነገራቸው። ከዛም ዓሊሙ ሄዱና ጓደኛዋን ወደዚህ አምጡልኝ አሉ። ነገር ግን ሰዎቹ ጓደኛዋን መንደሩን ከወር በፊት ለቃ ሩቅ ሀገር ሄዳለች አሏቸው። ዓሊሙ ስለዚች ሴት የተደበቀ ምስጢር ሊኖር እንደሚችል ተገነዘቡ። ከዛም 2 ሰዎችን መረጡና ወደዛ መንደር ሂዱና ጓደኛዋን አምጡልኝ አሏቸው። 2ቱ ሰዎች ጓደኛዋን ለማግኘት በቶሎ መንገድ ገቡ። ይህ በእንዲህ እንዳለ ሴቷ ሊቅ ሐኪማህ ሬሳውን እንድትመረምር የታዘዘችዋ ሴት መስጊዱ ደረሰች። በጣም የተረበሸች ትመስላለች። ዓሊሙ መደንገጧን አይቶ ሬሳውን ከመረመርሽ በኋላ ምን አገኘሽ ሲል ጠየቃት። ሐኪማዋም ዓሊም ሳሂብ፣ ሟች በእርግጥም በጣም ንጹሕ ሴት ናት። ሬሳዋን በደንብ ከመረመርኩት በኋላ ምንም አይነት የተሳሳተ ተግባር መፈጸሟን የሚያሳይ ነገር አላገኘሁም አለችው። ዓሊሙ ለምን እንደሆነ ሊገባው አልቻለም። ልጅቷ በዚህ ልክ ጻድቅ ከሆነች የእውነት የዚህ አይነት ቅጣት ለምን ገጠማት? አሁን ለዚህ መልስ መስጠት የምትችለው የልጅቷ ጓደኛ ብቻ ናት። ህዝቡ በድጋሚ መገመት ጀመረ። አንዳንዶቹ ብቻዋን ነበር የምትኖረው፣ ምናልባት በምሽት ማንም ሳያያት የኃጢአት ተግባሮችን ስትፈጽም በሚስጥር ታድር ይሆናል ሲሉ፣ ሌሎች ደግሞ ባህሪዋን መጠየቅ ጀመሩ። ምናልባት ጻድቅ ንጹሕና ጥሩ ሴት መስላ ብትታይም በቀን በምሽት ህገወጥ ተግባሮች ላይ ስትሳተፍ ሊሆን ይችላል የምታድረው በማለት ይጠይቃሉ። 2 ቀናቶች አለፉ። ጓደኛዋን ለማምጣት የሄዱት ጎረምሳዎች እስካሁን አልተመለሱም። ሁሉም ሰው የሬሳው መጨረሻ አሳስበው። ድንገት የጩኸት ድምፅ ተጣራ። ጓደኛዋን ልጅቷን አግኝተናታል። በትከሻ ስቃይ ሳቢያ እረፍት ላይ የነበረው ዓሊም ይህንን ሲሰማ ወዲያውኑ ከተኛበት ነቃ። ልጅቷ ኒቃብ ለብሳ ነበር የመጣችው። ወጣት ትመስላለች። ወደ ዓሊሙ ጋር ስትቀርብ እያለቀሰች ነበረ። ከዛም እንዲህ አለች። የዚህ አይነት ነገር ጓደኛዬ ላይ እንዴት ሊደርስ እንደቻለ ሊገባኝ አልቻለም። እነዚህ 2 ሰዎች ጓደኛዬ ሳራ መሞቷን ሲነግሩኝ፣ ከዛም የዚህ አይነት አስፈሪ ነገር መፈጠሩን ስሰማ በመቃብሯ ላይ በጣም ደነገጥኩ። ይህ በእርሷ ላይ እንዴት ሊደርስ እንደቻለ መረዳት አቅቶኛል። አሁን ሰዎች ባህሪዋን መጠየቅ ጀምረዋል። ንጹሕ ነፍስ ያላት ሴት ብትሆንም ዓሊሙ ለምን ወደ እዚህ እንደተጠራች ታውቂያለሽ አይደል? ይህ ዜና በመላው መንደሩ ውስጥ ተስፋፍቷል አላት። ሁሉም ሰው አሁን ስለ ባህሪዋ ነው የሚያወራው። በኃጢአት ተግባሮች ውስጥ ሳትሳተፍ አትቀርም። ለዛ ነው መቃብሯ በእባብና በጊንጦች የተሞላው በማለት ይጠይቃሉ። ቀብር ቆፋሪው እባቦቹንና ጊንጦቹን ለማስወገድ ብዙ ቦታ ላይ መቃብሯን ለመቆፈር ቢሞክርም ግን በተደጋጋሚ ለማጥቃት የተዘጋጁ ሆነው እየመጡ አስቸገሩት። ላላህ ብለሽ እባክሽን እውነቱን ንገሪን፣ የዚህ አይነት ከባድ ቅጣት በራሷ ላይ ያመጣችው ምን አይነት ኃጢአት ብትፈጽም ነው? የልጅቷ አይኖች በእንቧ ተሞሉ። ከዛም እንዲህ ስትል መለሰች። ጓደኛዬ ኃጢአተኛ አይደለችም። ዝሙት ወይም ዚና መፈጽማ አታውቅም። በእምነቷ ላይ ጽኑ የነበረች ሴት ናት። ግን አሁን ኃጢአት ፈጽማለች።
ትልቅ ኃጢአት። ለዛም ነው ራሴን ከእርሷ ያረኩት። የኋላ ኋላም መንደሩን ጥዬ የጠፋሁት። ከእርሷ ጋር ያለኝን ግንኙነት ሁሉ አቋረጥኩ። ምክንያቱም በዚህ መንደር ውስጥ ከቀየው ከእርሷ ጋር ያለኝ ግንኙነት መቀጠሉ አይቀርም ነበርና። ይህንን ደግሞ የምፈልገው አይደለም። ወላጆቼ ከሕይወቴም በላይ ለኔ ውዶች ናቸው አለች። ዓሊሙ በትኩረትና በጥሞና ሲያዳምጣት ነበርና እንዲህ ሲል ጠየቃት። ምን አይነት ኃጢአት ነው የፈጸመችው? የዚህ አይነት ከባድ ቅጣት ይዞባት የመጣው? ልጅቷ ታሪኩን መተረክ ጀመረች። ዓሊም ሳሂብ በዚህ መንደር ውስጥ ኖር ነበረ። ጎረቤቴ ነበረች። ሁለታችንም ቁርአንን የሐፈዝነው በልጅነታችን አብረን ነው። አባቷ የሞተባት ገና ልጅ ሳለች ስለነበረ የቤቱ ኃላፊነቶች ሁሉ በእርሷ ትከሻ ላይ ነበር የወደቀው። የገንዘብ ሁኔታዋ ጥሩ ስላልነበረ ልጆችን ቁርአን በማስቀራት የሚሰጧትን ትንሽ ስጦታ ትቀበል ነበረ። ብዙ ልጆች እሷ ዘንድ ለመማር ይመጡ ነበረ። ሀብታም ቤተሰቦችም ብዙውን ጊዜ በገንዘብ ረገድ ይደግፏት ነበረ። በዚህ ሁኔታ እርሷና እናቷ ጥሩ የሚባል ሕይወትን መኖር ቻሉ። ነገር ግን በጊዜ ሂደት የእናቷ ጤና መበላሸት ጀመረ። ከዕድሜዋ ጋር እየታመመች ሄደች። በመጨረሻ ማቅሏን ሳተች። ሁኔታዋ እንደ ሕፃን ልጅ መሆን ጀመረ። ሁኔታዋም ተባብሶ ምንም ነገር የማታስታውስበት ደረጃ ላይ ደረሰች። እናቷ ለልጇ ሸክም ሆነች። መጀመሪያ ጓደኛዬ በጣም እያለቀሰች ለእናቷ ዱዓ ታደርግ ነበረ። ትንከባከባትና እንድታገግምላት ብዙ ዱዓዎችን አድርጋላታለች። የእናቷ ሁኔታ እየተባባሰ ሲመጣ ጓደኛዬ ጭንቀቷና ውጥረቷ እየጨመረ መጣ። እናቷ ለእርዳታ ስትጠራት እንኳን ብዙውን ጊዜ ሰምታ እንዳልሰማች ችላ ትላታለች። እናትየዋ ደካማ ስለሆነች አልጋዋን ታበላሸዋለች፣ ታቆሽሸዋለች፣ ጓደኛዬም ታጸደዋለች። ግን ይህንን የምታደርገው ቂም ይዛ ነው። ብዙውን ጊዜም አንሶላዋን ለመቀየር ችላ ትላለች። ደስ ካላትም ለእናቷ ምግብ ትሰጣታለች። ደስ ካላላት ደግሞ ምስኪኗ አዛውንት እንደተራበችና እንደተጠማች ጾሟን ትውላለች። አንድ ጊዜ እናቷ በተደጋጋሚ ውሃ ስጭኝ እያለች ስትጠራት ጓደኛዬ ሰምታ ዝም ስትላት ባይኔ አይቻለሁ። ከዛ እኔ ተነስቼ ለእናቷ አብዝታ የፈለገችውን ውሃ ሰጥቻታለሁ። ውሃውን ከጠጣች በኋላ ጥምጥም ብላ አቅፋኝ መረር ብሏት እያለቀሰች ስለ ልጇ የተሰማትን ቅሬታ ነገረችኝ። ጓደኛዬ ይህንን ስትሰማ እየሮጦች መጥታ እናቷን ፊቷን በጥፊ መታቻት። ከዛም እየጮኸች ምን ያላደረኩልሽ ነገር አለ? ሕይወቴ ባንቺ የተነሳ ተበላሽቷል። ገንዘቤን ሁሉ አንቺን በማሳከም አባክኛለሁ። አሁን ስለ እኔ ቅሬታ እያቀረብሽ በሌሎች ፊት ታዋርጅኛለሽ ብላ ጮኸችባት። ይህንን መመልከት ስላቃተኝ እኔም ጓደኛዬን በጥፊ መትቻት ክፍሉን ለቅቄ ሄድኩ። ላልመለስ ከዚህ መንደር ለቀቅኩ። እኔ ከሄድኩ ከጥቂት ቀናቶች በኋላ እናቷ ሞተች እና አሁን እናቷ ከሞተች ከ2 ሳምንት በኋላ ጓደኛዬም ሞተች። ሁሉም ሰው ለእናቷ መወጣት ያለባትን ግዴታዋን እንዳልተወጣች ተገንዝቧል። ትንቃት፣ ትበድላት፣ ትገለምጣት፣ ትመታት፣ ትሰድባት ነበረ። ምንም እንኳ ውጫዊ ሌሎች ግዴታዎችን ብታሟላም አላህ በቁርአን ላይ ወላጆቻችሁን ኡፍ እንኳን አትበሏቸው ሲል አስጠንቅቋል። ሆኖም ይህቺ ልጅ ይህንን ትዕዛዝ ፍጹም ችላ ብላ እናቷን በድላለች። ይህንን ሲሰሙ በስፍራው ላይ የተገኙት ሰዎች ሁሉ ማልቀስ ጀመሩ። አይናቸው በእንባ ተሞላ። ከራሳቸው እናት ይቅርታ መጠየቅ መፈለግ ጀመሩ። ላሳዩት ክብር የለሽ ባህሪናም ለአላህ ንስሐ ገቡ። ሁሉም በዛ የተገኘ ሰው አስተግፊሩላህ ማለት ጀመረ ለሟቿ ሴት። ምክንያቱም ወላጆቿን ያለመታዘዝን ውጤት በስፍራው ላይ ሆነው በአይናቸው ተመልክተዋል። ልጅቷን ለመቅበር በድጋሚ ተመልሰው ሲሄዱ እባቦቹንና ጊንጦቹን በመቃብሩ ውስጥ ተቀምጠው አገኟቸው። ሬሳውን ለማጥቃት እየተጠባበቁ ዓሊሙም እንዲህ አለ፣ አሁን እኛ ምንም ማድረግ የምንችለው ነገር የለም። እዚሁ መቅበር አለብን። አሁን ጉዳዩ በእሷና በአላህ መሃል ነው። በዚህም እባቦቹና ጊንጦቹ ከእርሷ ሬሳ ጋር አብረው ተቀበሩ። አስተግፊሩላህ ጓደኞቼ፣ ሁልጊዜም አንድ ነገር አስታውሱ። ሁኔታው ምንም ቢሆን ወላጆቻችሁን እንዳትንቁ። ወላጆቻቸውን የማይታዘዙ በፍጹም በዚህ ዓለምም በአኼራም ሰላም አያገኙም። ከባድ ቅጣት ለሚጠብቃቸው ለሌሎች ምሳሌ ይሆናሉ። መቃብሩ አይቀበላቸውም። የጀሃነም እሳት እንኳ አይቀበላቸውም። ልጆቻቸውም አያከብሯቸውም። አላህ ወላጆቻቸውን የሚታዘዙ የሚያገለግሉ እንዲያደርገንና ለፈጸምነው ኃጢአት አውቀንም ይሁን ሳናውቅ ይቅር እንዲለን ስል ጸልያለሁ። አሜን። ጓደኞቼ የዛሬውን ቪዲዮ እንዴት አገኛችሁት? እባካችሁ በኮሜንት ላይ ያሳውቁን። ይህንንም ቪዲዮ ከወደዳችሁት ላይክ አድርጉት፣ ሼር ማድረጋችሁንም እንዳትረሱ።
ለዛሬ እዚህ ጋር ይብቃን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።